ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ሰፋ ያሉ የዝውውር ጉዳዮችን የተመለከቱ መረጃዎችን እያነሳን ነው በስፋት የምንቆየው። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። በተለይ እናንተም ቪዲዮአችንን ላይክ እያደረጋችሁ እንዲሁ ሀሳቦቻችሁን እየሰጣችሁን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣን አቀርባለሁ። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን ክለቦች እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ማንቸስተር ሲቲ፣ እነ ሪያል ማድሪድ፣ እነ ባርሴሎና፣ ሊቨርፑልን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ወደ ቀዳሚው መረጃችን እናምራ። አስተን ቪላ በውድድር ዘመኑ ማብቂያም ሞሮኮዊውን አማካይ ኢዘዲን ኦናሂን ለማስፈረም ፍላጎት እንዳለው እየተነገረ ነው። ስፖርትስ ቡም እንደዘገበው ከሆነ ይህ በቴክኒክ ብቃቱ የሚታወቀው የ26 ዓመት አማካይ በዚህ የውድድር ዘመን በላሊጋ ባሳየው ብቃትም የትልልቅ ክለቦችን ትኩረት ስቧል። ዢሮና ተጫዋቹ እንዲለቅም ይፈቅድ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ኦናሂ ከዢሮና ጋር እስከ 2030 ዓ.ም የሚቆይ ኮንትራት አለው። ዘገባው እንደሚያመለክተው ከሆነ አማካዩ የዝውውር ዋጋውም በክረምቱ እስከ 25 ሚሊዮን ዩሮ ሊደርስ እንደሚችል ነው የሚነገረው። አስተን ቪላ ይህንን ዋጋ ለመክፈል ፍቃደኛ መሆናቸውም ወደፊት የሚታይ ነው። ክለቡ በመሃል ሜዳ ላይ ተጨማሪ የፈጠራ ችሎታንና እንዲሁ የቴክኒክ ብቃትንም ጭምር ለመጨመር የሚፈልግ ሲሆን ኢዘዲን ኦናሂ ለዚህ ቦታ ደግሞ ድንቅ ግኝት ሊሆን ይችላል። ኢዘዲን ኦናሂ ጉልበትና ቴክኒክን አጣምሮ የያዘ ተጫዋች ተደርጎ ነው የሚገለጸው። ይህ የላሊጋ ኮከብም በዚህ ውድድር ዘመን በ8 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። ይህ የ26 ዓመት ተጫዋች በሙያ ዘመኑ ምርጥ የሚባለው ብቃት ላይ የሚገኝ በመሆኑ ወደ ፕሪሚየር ሊጉ በማምራትም አዲስ ፈተናን ለመጋፈጥም ትክክለኛው ጊዜ ሊሆንለት ይችላል። አስተን ቪላ ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ተሳትፎን ለማረጋገጥ እየተቃረበ በመሆኑ ተጫዋቹ ሳቢ ክለብ ሊሆን ይችላል። ክለቡ ደግሞ ጥራት ያላቸው ተጫዋቾችን እና ደግሞ እንደ ኡናይ ኤምሪ ደግሞ ያለው ብቃት ያለው አሰልጣኝ መኖሩ ደግሞ ለተጫዋቹ እድገትም የተሻለ አቅም ይሰጠዋል ተብሎ ይታሰባል። ለተጫዋቹ ግልጽ የሆነ የዝውውር ጥያቄ ከቀረበለት አስተን ቪላን የመቀላቀል ሀሳብም ሊስበው እንደሚችል ነው የሚታመነው። 25 ሚሊዮን ዩሮ ለዌስት ሚድላንዱ ክለብ አስተን ቪላ ተመጣጣኝ ዋጋ በመሆኑ ዝውውሩ በክረምቱን ማጠናቀቅ ይችላል እንደሆነ የሚታይ ነው። ሆኖም ግን ክለቡ ከአትሌቲኮ ማድሪድ እና ከቪያሪያል ጠንካራ ፉክክር ይጠብቀዋል። ተጫዋቹ በስፔን ከመቀጠል ይልቅ ወደ እንግሊዝ እንዲያመራ ማሳመን የሚችሉ እንደሆነ ወደፊት የሚታይ ነው። ኢዘዲን ኦናሂ ቀደም ሲልም ወደ እንግሊዝ ሊዘዋወር እንደሚችል ስሙ በስፋትም ሲነሳ የነበረ ተጫዋች እንደሆነ ነው መረጃዎች እየወጡ የሚገኙት። ሊቨርፑል የላሊጋውን አጥቂ ኒኮ ዊሊያምስን ለማስፈረም ፍላጎት እንዳለው ስሙ እየተነሳ ይገኛል። ይህ የ23 ዓመት ተጫዋች በቅርብ ወራት ውስጥ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል ሲገለጽ የቆየ ሲሆን ሊቨርፑል እሱን ለማስፈረም የዝውውር ጥያቄ ያቀርብ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ ተጫዋቹ 80 ሚሊዮን ዩሮ ገደማ ሊያስወጣ ይችላል። ምንም እንኳን ዘገባው ሊቨርፑል ይህንን ወጪ ለመሸፈን ፍቃደኛ ሊሆን እንደሚችል ቢገልጽም ዝውውሩ መፈጸሙ ግን የሚጠበቅ አይደለም። ሊቨርፑል በክንፍ በኩል ተጨማሪ ጥራት የሚያስፈልገው ቢሆንም ኒኮ ዊሊያምስ በዚህ ውድድር ዘመን በጥሩ ብቃት ላይ ባለመሆኑ ለሱ 80 ሚሊዮን ዩሮ መክፈል ስህተት ሊሆን ይችላል። ተጫዋቹ ባደረጋቸው ያለፉት 18 ጨዋታዎች ውስጥ ማስቆጠር የቻለው አንድ ጎል ብቻ ነው። በተጨማሪም በቅርብ ሳምንታትም በአትሌቲክ ቤልባኦ ቤትም ቋሚ የመሰለፍ እድልን ለማግኘትም እየተቸገረ ይገኛል። ኒኮ ዊሊያምስ ብሩህ የወደፊት ተስፋ ያለው ተሰጥኦ ቢሆንም ሊቨርፑል ግን ተመጣጣኝ በሆነ ዋጋ ማስፈረም ይፈልጋል። ተጫዋቹ በዚህ የውድድር ዘመን ባደረጋቸው 30 ያክል ጨዋታዎች ውስጥም 4 ጎሎችን ብቻ ያስቆጠረ ሲሆን 6 ደግሞ ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ነው። ሊቨርፑል በርካታ የክንፍ ተጫዋቾችን እየተመለከተ ይገኛል። ከነዚህ መካከልም እንደ ያን ዲያማንዴ፣ ኤዚ አብዴ፣ ከዛ ውጪ ፍራንቼስኮ ኮንሴሳው ያሉ ተጫዋቾችም ከክለቡ ጋር ስማቸው እየተነሳ ነው። ክለቡ በክረምቱ መሐመድ ሳላህን መተካትና የኮዲ ጋክፖን ብቃት ማሻሻል ይኖርበታል። በመሆኑም የኒኮ ዊሊያምስን ሁኔታ መከታተላቸው የሚያስደንቅ አይደለም።
እሱ በፕሪሚየር ሊጉ ውጤታማ የመሆን አቅም ቢኖረውም የመጀመሪያ የቀድሞ ብቃቱንና በራሱ የመተማመን ስሜቱን መመለስም ይኖርበታል። ይህ ዝውውር እንዲሳካ የስፔኑ ክለብ አትሌቲክ ቤልባኦ በዋጋው ላይ ምክንያታዊ መሆን ይኖርበታል። ሊቨርፑል እስካሁን ባለው ሁኔታ ተስፋ አስቆራጭ የውድድር ዘመንን እያሳለፈ የሚገኝ ሲሆን በሚቀጥለው ዓመት ግን ከአርሰናልና ከማንቸስተር ሲቲ ጋር ለመፎካከር በክረምቱ የዝውውር መስኮት በቡድን ውስጥ ያሉ ክፍተቶችን ለመሙላትም ይሞክራል። በክንፍ በኩል ተጨማሪ ጥራትን መጨመር ከዋና ዋና ተግባራቶቹ መካከል አንደኛው ሊሆን እንደሚችል ነው የተገመተው። ቸልሲ በቅርቡ ከአሰልጣኝ ሊያም ሮስኒየር ጋር መለየቱ የሚታወስ ሲሆን እስካሁን ድረስ ቋሚ ተተኪን አላመጣም። ቲም ቶክ ባወጣው ዘገባ መሰረትም የፖርቶ አሰልጣኝ ፍራንቼስኮ ፋሪዮሊ አሁን ላይ የቸልሲ ኃላፊነትን ለመረከብ ጠንካራ እጩ ሆነው ነበር። የክለቡ አመራሮች በዚህ ጣሊያናዊ አሰልጣኝ ላይ ከፍተኛ ፍላጎት ያላቸው ሲሆን ዝውውሩን ማሳካት ይችሉ እንደሆነ ግን ወደፊት ነው የሚታየው። አሰልጣኙ ፋሪዮሊ ግን በፖርቶ እንደሚቆይ ተናግሯል። ፋሪዮሊ በፖርቶ በነበረው ቆይታ በኃላፊነት ከመራቸው 50 ጨዋታዎች ውስጥ 37ቱን በማሸነፍ አስደናቂ ብቃትን አሳይቷል። በዚህ ጊዜ ውስጥ የተሸነፈው በ5 ጨዋታዎች ላይ ብቻ ነው። እድሜው ገና 37 ቢሆንም ከፊቱ ትልቅ የወደፊት ተስፋ ይጠብቀዋል። አሁን እሱን ላይ ያሉ ተሰጦችም ያላቸው ወጣት አሰልጣኞች አንደኛው ሲሆን የሱ ዘመናዊና ወደፊትን የሚገፋ የእግር ኳስ ፍልስፍና ወይም ፕሮግረሲቭ የምንለው አይነት ስታይሉ ደግሞ ለቸልሲ ተስማሚ አሰልጣኝ እንዲሆን እንዳደረገው የሚያሳዩ መረጃዎች አሉ። ቸልሲ ጥራት ያላቸው ተጫዋቾች ያሉት ቢሆንም አቅማቸውን ማውጣት የሚችሉ ትክክለኛ አሰልጣኞችን ይፈልጋል። ፋሪዮሊ የፕሪሚየር ሊጉን ክለብ ለመረከብም ዝግጁ መሆኑን ማየቱ የሚጠበቅ ነው። እሱ በአክስ በነበረበት ወቅት ወደ እንግሊዝ ሊዘዋወር እንደሚችልም ስሙ ሲነሳ ነበር። ቸልሲ እስካሁን ባለው ሁኔታ መካከለኛ የሚባል የውድድር ዘመንን እያሳለፈ ሲሆን ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ተሳትፎ ሊያመልጠው ይችላል። በመሆኑም በክረምቱ የዝውውር መስኮት ቡድን ውስጥም ያሉ ክፍተቶችን በመሙላት ጥራት ያለው አሰልጣኝ ማምጣትም ይኖርበታል። ይሄ የ37 ዓመት አሰልጣኝ ለክለቡ ደግሞ ትኩረት የሚስብ የረጅም ጊዜ ምርጫ ሊሆን እንደሚችል ይታመናል። ቸልሲ ሁኔታዎችን ለመቀየር ለፋሪዮሊ አስፈላጊውን ድጋፍና ጊዜ መስጠት ይኖርበታል። ሮስኒየር ወደ ቸልሲ ከመምጣቱ በፊት በስትራስቡርግ ድንቅ ስራን ሰርቶ የነበረ ቢሆንም በለንደኑ ክለብ የነበረው ቆይታ ግን ለ106 ቀናት ብቻ የቆየ ነበር። ቸልሲ ለወደፊቱ ጠንካራ ቡድን መገንባትን ከፈለገ የተረጋጋ የአሰልጣኝነት መንበርም ሊኖረው ይገባል የሚል መረጃ ነው የወጣው። የአርሰናሉ አጥቂ ጋብርኤል ሄሱስ በዚህ ክረምት የማጥቃት ክፍላቸውን ለማጠናከር ለሚፈልጉት ኤሲ ሚላኖች ዋነኛ የዝውውር ኢላማ መሆኑ እየተነገረ ነው። ይሄ የብራዚል ብሔራዊ ቡድን አባል በደረሰበት ጉዳትና በአጠቃላይ በብቃት መውረድ ምክንያትም በአርሰናል ቤት በቋሚነት የመሰለፍ እድሉን ያጣ ሲሆን በመሆኑም ክለቡ በውድድር ዘመኑ ማብቂያ ተጫዋቹን ለቆ እንዲሄድም ቢፈቅድም ብዙ የሚያስደንቅ ግን አይሆንም። ጂያንሉካ ዲማርቲዮ እንደዘገበው ከሆነ ሚላን እንዲሁ ጋብርኤል ሄሱስን ለማስፈረም ከፍተኛ ፍላጎት ነው ያላቸው። ሆኖም ጉዳዩ ገና በመጀመሪያው ደረጃ ላይ የሚገኝ በመሆኑ አርሰናል ተጫዋቹን ለመልቀቅ ምንም አይነት መስፈርቶችን ሊያቀርብ እንደሚችል እስካሁን ግልጽ አልሆነለትም። ጋብርኤል ሄሱስ በቀድሞ ክለቡ ማንቸስተር ሲቲ በነበረው ቆይታ እንዳሳየው ጥሩ ብቃቱ ላይ ሲሆን ድንቅ ተጫዋች ሊሆን ይችላል። ሆኖም ግን በኤምሬትስ ስቴዲየም ያሳለፈው ቆይታ ግን ሙሉ በሙሉ ስኬታማ ነበር ለማለት ግን ከባድ ነው። ይሄ የ29 ዓመት ተጫዋች አሁን ላይ አርሰናልን ለቆም የእግር ኳስ ፍጥነቱን መጠነኛ ወደ ሆነበትና እንደ ፕሪሚየር ሊግ ብዙ ፉክክር ወደማይታይበት ሴሪኤ ወይም ጣሊያን ሊግ ማምራቱ ሊጠቅመው ይችላል። አርሰናልም በዚህ ክረምት በቡድን ውስጥም ለውጦችን እንደሚያደርግም የሚጠበቅ ሲሆን ጋብርኤል ሄሱስ በሚኬል አርቴታ የረጅም ጊዜ እቅድ ውስጥም የመካተቱ ነገር አጠራጣሪ ነው። ፉትቦል ትራንስፈር ቀደም ብሎ በዘገበው መሰረትም አርሰናል የሚላኑን አጥቂ ራፋኤል ሊያውን ለማስፈረም ፍላጎት እንዳለው መግለጹ የሚታወስ ነው። ይህ የፖርቱጋል ብሔራዊ ቡድን አባል ለአርሰናል የማጥቃት ክፍልም የተለየ ጥራትን ሊሰጥ የሚችል ተጫዋች እንደሆነ ተደርጎ ነው የሚቆጠረው። ሚላን በጋብርኤል ሄሱስ ላይ ያለው ፍላጎት በንድፈ ሀሳብ ደረጃ ለዚህ ንግግር በር ሊከፍት ቢችልም በተግባር ግን እንደዚህ አይነት የልውውጥ ስምምነቶች በእግር ኳሱ ዓለም ብዙም የተለመዱ አይደሉም። ያም ሆኖ ግን ሚላን ለጋብርኤል ሄሱስ ዝውውር አርሰናልን በሚያነጋግርበት ወቅት አርሰናሎች ስለ ራፋኤል ሊያው ሁኔታ መጠየቃቸው የማይቀር በመሆኑ ሂደቱ እንዴት እንደሚቀጥል ማየቱ ትኩረት የሚስብ ይሆናል ተብሎ ነው የሚታሰበው። ቸልሲ ኒኮላ ጃክሰንን በባየር ሚኒክ በነበረበት የውሰት ቆይታ ባይሳካለትም በዚህ ክረምት ግን ተጫዋቹን በመሸጥ እስከ 60 ሚሊዮን ፓውንድ ማግኘት ይችላለሁ ብሎ እንደሚያምን እየተነገረ ነው።
ይህ የሴኔጋል ብሔራዊ ቡድን አባል በስታንፈርድ ብሪጅ በነበረው ቆይታ በ81 ጨዋታዎች 30 ጎሎችን ብቻ ያስቆጠረ ሲሆን በዚህ ውድድር ዘመን በባየር ሚኒክ በውሰት በነበረበት ወቅት ደግሞ በ30 ጨዋታዎች 10 ጎሎችን አስቆጥረዋል። ቸልሲ ይህንን ተጽዕኖ መፍጠር ያልቻለ ተጫዋችን ለማሰናበት እንደሚፈልግም ግልጽ ተደርጓል። ዘ አትሌቲክ እንደዘገበው ከሆነ በዚህ ክረምት ኒኮላ ጃክሰንን ለማስፈረም የሚሰለፉ ክለቦች ብዙ ይሆናሉ ብሎ ማሰብ ቢከብድም ቸልሲ ግን ተጫዋቹን ለመሸጥም 60 ሚሊዮን ፓውንድ አካባቢ ወደ ካዝናው ለማስገባት ተስፋ አድርጓል። ኒኮላ ጃክሰን አልፎ አልፎ ጥሩ አቅም እንዳለው ቢያሳይም በባየር ሙኒክ ሳይሳካለት መቅረቱ ግን በቻምፒየንስ ሊግ ለሚሳተፉና ለትልልቅ ዋንጫዎች ለሚፎካከሩ ክለቦች እንዳይፈለግ ሊያደርገው ይችላል። ጃክሰን በቅርቡ ከሴሪኤ ክለቦች ጋር ስሙ እየተያዘ ሲሆን ይህም ለ24 ዓመቱ ተጫዋችም በዚህ የሙያ ዘመኑ ደረጃ ላይ ተስማሚ ምርጫ ሊሆን ይችላል። ፍሎሪያን ፕሌተንበርግ በኤክስ ገጹ ላይ እንዳሰፈረው ዩቬንቱስ እና ኤሲ ሚላን ተጫዋቹን ሁኔታ እየተከታተሉት ይገኛሉ። ዩቬንቱስ ኒኮላ ጃክሰንን እየተከታተለ ሲሆን በውሰት ለመውሰድም ሀሳቡ አለው። ኤሲ ሚላንም ሁኔታውን እያጤነበት ይገኛል። ባየር ሚኒክ ተጫዋቹን በቋሚነት የመግዛት መብቱን ወይም ኦፕሽን ቱ ባይ የማይጠቀም በመሆኑና ለሁለተኛ ጊዜ በውሰት የመውሰድ እቅድ ስለሌለው ኒኮላ ጃክሰን ለጊዜው በክረምቱ ወደ ቸልሲ ይመለሳል። ፕሌተንበርግ እንደገለጸው ኒኮላ ጃክሰን በእነዚህ ክለቦች የውሰት ኢላማ ሊሆን እንደሚችል መጠቆሙ ቸልሲ በዚህ ክረምትም ሊጠብቀው የሚችለው ይበልጥ አዎንታዊ የሆነ አማራጭ መሆኑን የሚያሳይ ነው። ምንም እንኳን ኒኮላ ጃክሰን ደረጃው ዝቅ ያሉ ክለቦችን መቀላቀል ቢችልና ጥሩ ግዢ መሆኑን ቢመሰክርለትም አሁን ካለበት የብቃት መውረድ አንጻር 60 ሚሊዮን ፓውንድ መክፈል እጅግ በጣም ብዙ ዋጋ እንደሆነ ነው የሚታመነው። ወደ ጣሊያን ማምራቱ ለጃክሰን ተመራጭ ሊሆን ይችላል፣ ምክንያቱም በሴሪኤ ያለው መጠነኛ የእግር ኳስ ፍጥነትም ሊረዳው ይችላል። ሆኖም ግን በአጠቃላይ ኒኮላ ጃክሰን ሊያርፍባቸው የሚችሉ ክለቦች እንደ 60 ሚሊዮን ፓውንድ ያለ ከፍተኛ ዋጋ ለመክፈልም የሚቸገሩ መሆናቸው አይቀርም። ቸልሲ ለተጫዋቹ ተመጣጣኝ ዋጋ እንደሚፈልግ ግልጽ ቢሆንም በዋጋው ላይ ግን አዎንታዊ ካልሆኑ ግን ተጫዋቹን የሚፈልግ ክለብ ማግኘት ሊከብዳቸው እንደሚችል ነው ይፋ የተደረገው። ኤቨርተን እንደ አርሰናሉ ተከላካይ ቤን ዋይት እና የቸልሲውን አጥቂ ሊያም ዴላፕ ያሉ ትልልቅ ስሞችን ለማስፈረም እያሰበ በመሆኑ የዘንድሮ የክረምት የዝውውር መስኮት ለክለቡ ትልቅ ሊሆን እንደሚችል ተዘግቧል። ቶፊዎቹ ኤቨርተኖች በዳቪድ ሞይስ ስር ጥሩ የውድድር ዘመንን እያሳለፉ ሲሆን ያንን ስኬት መሰረት በማድረግም በአውሮፓ መድረክ ለሚሳተፉ ክለቦች ተቀራራቢ ለመሆንም ዝግጁ ይመስላሉ። አይኒውስ እንደዘገበው ከሆነ ይህ አዲስ ፕሮጀክት እንደ ቤን ዋይት እና ሊያም ዴላፕ ያሉ ተጫዋቾችን ኢላማ ማድረግን ያካትታል። በተጨማሪም የጃክ ግሪሊሽ የውሰት ውልም በቋሚነት ለመጨረስም እንዲሁም ጆን ስቶንስ ከማንቸስተር ሲቲ መልሶ ለማምጣት እቅድ አላቸው። ኤቨርተን እነዚህን ሁሉ ዝውውሮች ማሳካት መቻሉ ምን ያክል አዎንታዊ እንደሆነ ወደፊት የሚታይ ቢሆንም እነዚህ ተጫዋቾች ግን በሚቀጥሉት ሳምንታትና ወራት ውስጥ ለዝውውር ዝግጁ ሊሆኑ እንደሚችሉ ነው የሚጠበቀው። ከማንቸስተር ሲቲ በውሰት ወጥቶም ድንቅ ብቃትን እያሳየ የሚገኘው ግሪሊሽ በክለቡ እንዲቆይ መደረጉ የኤቨርተን ደጋፊዎችን እንደሚያስደስት ግልጽ ነው። ይህ የእንግሊዝ ብሔራዊ ቡድን አባል በፔፕ ጓርዲዮላ የወደፊት እቅድ ውስጥ የመካተቱ ነገር አጠራጣሪ በመሆኑ ኤቨርተን ዝውውሩን የመፈጸም እድሉ ሰፊ ነው። በተመሳሳይ ጆን ስቶንስ ከኢቲሃድ ስቴዲየም በነፃ ዝውውር ወይም ፍሪ ትራንስፈር የሚለቅ በመሆኑ ሌላኛው አማራጭ ነው። በሌላ በኩል ቤን ዋይት በዚህ የውድድር ዘመን በአርሰናል ቤት በቋሚነት የመሰለፍ እድሉ አነስተኛ በመሆኑ አዲስ ፈተናን ለመጋፈጥም ሊፈልግ ይችላል የተባለው ሊያም ዴላፕ በቸልሲ በነበረው የመጀመሪያ የውድድር ዘመንም በፕሪሚየር ሊጉ ማስቆጠር የቻለው አንድ ጎል ብቻ በመሆኑ ክለቡን ሊለቅ ይችላል። ቸልሲ ይህንን የ23 ዓመት ወጣት በቋሚነት እንዲጫወትም ለኤቨርተን በውሰት መስጠቱ ለሁሉም ወገኖችም የሚጠቅም ስምምነት ሊሆን እንደሚችል ነው የተነገረው። አንቶኒ ጎርደን በዚህ ክረምት ኒውካስል ዩናይትድን ለቆ የመሄድ ከፍተኛ እድል እንዳለው ፋብሪዚዮ ሮማኖ ዘግቧል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ባወጣው አዲስ መረጃ መሰረት ባየር ሚኒክ የጎርደን ዋነኛ ፈላጊ ተደርጎ የተጠቀሰ ሲሆን አንዳንድ የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸውን የተነገረው። ይህ መረጃ የወጣው ከዚህ ቀደም ቴሌግራፍ ይህ የእንግሊዝ ብሔራዊ ቡድን ተጫዋች ለሊቨርፑልና አርሰናል የዝውውር ኢላማ መሆኑ ከዘገበ መረጃ በመቀጠል ነው። ክሪስቲያን ፎልክ በበኩሉ ባየር ሚኒክ ከተጫዋቹ ወኪሎች ጋር ንግግር ማድረጉ በትላንትናው ዕለት በባየርን ኢንሳይደር አምድ ላይ በሰጠው መረጃ ላይ አረጋግጧል። ፋብሪዚዮ ሮማኖ ሲናገር አንቶኒ ጎርደን በዚህ የክረምት የዝውውር መስኮት ኒውካስልን የመልቀቅ በጣም ከፍተኛ እድል እንዳለው ተናግሯል።
በአሁኑ ሰዓት ባየር ሚኒክ በተጫዋቹ ላይ ከፍተኛ ፍላጎት አለው። የፕሪሚየር ሊግ ክለቦችም በቅርቡ ወደ ፉክክሩ ሊመጡ ይችላሉ ብለዋል። ስለዚህ በአሁኑ ሰዓት አፋጣኝ ነገሮችን ወይም በባየርንና በፕሪሚየር ሊግ ክለቦች መካከል ነው። ነገር ግን አንቶኒ ጎርደን ትልቅ ትኩረትን እየሳበ በመሆኑ ሁኔታው በቅርብ መከታተል ያስፈልጋል። ዝውውሩ ኒውካስል የሚቆርጠው ዋጋ ላይ ይወሰናል። ነገር ግን እንደ መረጃው ከሆነ አንቶኒ ጎርደን በክረምቱ ኒውካስል ዩናይትድ የመልቀቅ ዕድሉ በጣም ሰፊ ነው ተብሏል። ክሪስቲያን ፎርክስ ለጎርደን የወደፊት ቆይታ ሲያብራራ የአንቶኒ ጎርደን ወኪሎች ከባየር ሚኒክ የስራ ኃላፊ ማክስ ኤርበር ጋር ለመጀመሪያ ዙር ንግግር ማድረጋቸው እውነታ ነው። በአሁኑ ሰዓት በጎርደንና በባየር ሚኒክ መካከል ስምምነት ላይ ለመድረስ ምንም አይነት ችግር ያለ አይመስልም። አንዳንድ የዋጋ ግምቶች ቢኖሩም እስካሁን በዝርዝር አልተደራደሩም ነው እየተባለ የሚገኘው። ይሁን እንጂ ኒውካስል የሚጠይቀው የዝውውር ዋጋ እንቅፋት ሊሆን ይችላል። በተለይም ክለቡ 80 ሚሊዮን ፓውንድ ወይም 92.6 ሚሊዮን ዩሮ የሚፈልግ ከሆነ ዝውውሩ በጣም አስቸጋሪ ይሆናል። የባየር ሚኒክ የቦርድ አባላትም 60 ሚሊዮን ፓውንድ አካባቢ ለመክፈልም ፍቃደኞች ቢሆኑም 80 ሚሊዮን ፓውንድ ግን በጣም ብዙ የሚመስል እንደሆነ ነው አቋማቸው። በአሁኑ ሰዓት የባየር ሚኒክ በላቀ ፍላጎት ላይ የሚገኝ ቢመስልም ዋጋው ግን ለጀርመኑ ክለብ ፈተና ሊሆን ይችላል። ምናልባትም ዋጋው ለእንግሊዝ ክለቦች ተመጣጣኝ ሊሆን ቢችልም ኒውካስል ግን ይህንን የ25 ዓመት ኮከብ ለፕሪሚየር ሊግ ተቀናቃኞቹ አሳልፎ ላለመስጠት እንደሚሞክር ግልጽ ነው። ባየር ሚኒክ በአሁኑ ሰዓት እንደ ሃሪኬን፣ ማይክል ኦሊሴ እና ሉዊስ ዲያዝ ያሉ የዓለም ደረጃ አጥቂዎች ያሉት ቢሆንም ሊቨርፑልና አርሰናል ግን ይህ ዝውውር ይበልጥ ያስፈልጋቸዋል። ጎርደን ሊቨርፑልን ሞሐመድ ሳላህን ለመተካትም በሚያደርገው ጥረት ሊረዳው የሚችል ሲሆን አርሰናልም በጋብሪኤል ማርቲኔሊና በሊያንድሮ ትሮሳርድ ላይ ተጨማሪ ጥራትን ለመጨመር ጎርደንን እንደ ምርጥ አማራጭም ሊመለከቱት ይችላሉ። ክሪስቲያን ፎልክ እንደዘገበው ከሆነ ፓሪስ ሰን ዠርሜን እንደ ሃሪኬን ያለ ከፍተኛ አጥቂ ለማስፈረም ፍላጎት ስላለው ተጫዋቹ በዚህ ክረምት በባየር ሚኒክ የሚኖረው የወደፊት ቆይታ ትኩረት የሚስብ ይሆናል። ይህ የእንግሊዝ ብሔራዊ ቡድን አምበል በዚህ የውድድር ዘመን በባየር ሚኒክ በሁሉም ውድድሮች ባደረጋቸው 46 ጨዋታዎች 54 ጎሎችን በማስቆጠር እጅግ አስደናቂ ብቃት ላይ ይገኛል። ያም ሆኖ ክሪስቲያን ፎልክ በቅርብ የባየርን ኢንሳይደር አምዱ ላይ እንደገለጸው በዚህ የውድድር ዘመን በሚመዘገበው ውጤት እንደተጠበቀ ሆኖ ኬን በዚህ ክረምት ግን አዲስ ፈተናን ለመጋፈጥ ጥያቄ ቢያቀርብ የሚያስደንቅ አይሆንም። ለጊዜው ኬን በሙኒክ ደስተኛና የተረጋጋ ቢሆንም ፓሪስ ሰን ዠርሜን የቶትንሃምን የቀድሞውን ኮከብም አይኑ ላይ ማስገባቱ በሚቀጥሉት ሳምንታትና ወራት ውስጥም የሚጠበቅ ትልቅ የዝውውር ወሬ ሊሆን ይችላል። ክሪስቲያን ፎልክ ፓሪስ ሰን ዠርሜን ይህንን የ32 ዓመት አጥቂም በዚህ ክረምት ለማስፈረም እያሰበ መሆኑን ገልጿል። ይሁን እንጂ ጀርመናዊው ጋዜጠኛ አክሎም እንደገለጸው ባየር ሚኒክ ከፍተኛ ግብ አስቆጣሪያቸውን በአዲስ ኮንትራት ለማሰረም ይፈልጋሉ። እውነት ነው፣ ባየር ሚኒክ ከዓለም ዋንጫው በፊት የሃሪኬንን ኮንትራት ማደስ ይፈልጋሉ። በአሁኑ ሰዓት ሁለቱም ወገኖች በተረጋጋ ሁኔታ ላይ ይገኛሉ። ኬን በባየር ሚኒክ ባለው ሕይወትም በጣም ደስተኛ ነው። የቻምፒየንስ ሊግ ዋንጫን የማሸነፍና በዚህ ውድድር ዘመን በሁሉም ውድድሮች ጥሩ ውጤት የማምጣት ህልምም አለው። ቀደም ብሎ እንደተጠቀሰው በቻምፒየንስ ሊጉ በፓሪስ ሰን ዠርሜን ከተሸነፉ በኋላ በተዘጋጀው ግብዣ ላይ የሃሪኬን ቤተሰቦች ባለቤቱ፣ አባቱና ወንድሙ ተገኝተው ነበር። ይህም በሙኒክ ሙሉ በሙሉ ሰላማዊ ህይወትን እየመራ መሆኑን የሚያሳይ ነው። ፓሪስ ሰን ዠርሜን እንደ ሃሪኬን ያሉ አጥቂዎችን እየፈለገ መሆኑን እና ለዚህም ብዙ ገንዘቦችን ለማውጣት ዝግጁ መሆኑን ተሰምቷል። ትኩረታቸውም በኬን ላይ ያደርገዋል። ስለዚህም ምንም አይነት ነገር ሊታወቅ አይችልም። ባየር ሚኒክ በዚህ የውድድር ዘመን ሁሉንም ዋንጫዎች የሚያሸንፍ ከሆነ ምናልባትም ሃሪኬን ወደ ክለቡ ኃላፊዎች በመቅረብ አዲስ ፈተናን መፈለጉን ሊነግራቸው ይችላል። ወደ ፈረንሳይ ዋና ከተማ ፓሪስ የሚዘዋወር ከሆነ ወደ እንግሊዝ ይበልጥ ይቃረባል። ሆኖም ግን በአሁኑ ሰዓት እንደዛ አይነት ስሜት ግን ያለ አይመስልም። በመጨረሻ ግን የቀረቡት ጥያቄዎች ካሉ ምን ሊፈጠር እንደሚችል አይታወቅም የተባለው ኬን በቶትናም ቆይታው በዓለም አቀፍ ደረጃ አጥቂ የነበረ ቢሆንም ለለንደኑ ክለብ 280 ጎሎችን ቢያስቆጠረም አንድም ዋንጫ ግን ማሸነፍ አልቻለም ነበር። ወደ ባየር ሚኒክ ካመራ በኋላ ግን ድንቅ ብቃቱን ከመቀጠሉም ባለፈ ጥቂት የቡንደስሊጋ ዋንጫዎችን ማሸነፍ ችሏል። የቻምፒየንስ ሊግ ዋንጫን በዚህ የውድድር ዘመን ለኬንና ለባየር ሚኒክ ሊሳካ የሚችል ህልም ነው። ምንም እንኳን በግማሽ ፍጻሜው የመጀመሪያ ጨዋታ በፓሪስ ሰን ዠርሜን 5-4 ቢመሩም ኬን ወደ ጀርመን ከመጣ በኋላ ባደረጋቸው 142 ጨዋታዎች 139 ጎሎችን ያስቆጠረ ሲሆን በዚህ ስኬቱ ላይ መጨመር ይፈልጋል ወይም ደግሞ ራሱን በሌላ መድረክ ላይ ለመፈተንም ይመርጥ እንደሆነም ማየቱ የሚያጓጓ ጉዳይ ነው። ይህ ታዋቂ የፕሪሚየር ሊግ ኮከብ በዚህ ክረምትም እንዲሁ ስለ ወደፊት ቆይታ ውሳኔ ለማሳለፍም በመዘጋጀቱ ሊቨርፑል እና ማንቸስተር ዩናይትድ ንቁ ተሳትፎን ያደርጋሉ ተብሏል። ዴይሊ ብሪፊንግ እንደዘገበው ከሆነ ቶተናም በወራጅ ቀጠና ውስጥ
ቶተናም በወራጅ ቀጠና ውስጥ እየተንገላታ ባለበት በዚህ ሰዓት ሚኪ ቫን ደ ቬን በዚህ ክረምት ትኩረት ከሚሰጣቸው ተጫዋቾች አንዱ እንደሚሆን ይጠበቃል። ስፐርስ ይህ ዘገባ እስከተላለፈበት ጊዜ ድረስም በሊጉ ግርጌ አካባቢ ካሉ 3 ክለቦች አንደኛው ሆኖ የሚገኝ ሲሆን ክለቡ ኮከቦቹን እንዴት አቆይቶ ሊቀጥል ይችላል የሚለው ጉዳይ ብዙ መላምቶችን እያስነሳ ነው የሚገኘው። ባለፉት ጥቂት ቀናት ከተነጋገሯቸው በርካታ ምንጮች የተገኘው ግልጽ መልእክት ግን ቫን ደ ቬን በዚህ ሰዓት ምንም አይነት ውሳኔ ላይ እንዳልደረሰና ከማንኛውም ክለብ ጋር ንግግር እያደረገ እንዳልሆነ የሚያሳይ ነው። በአሁኑ ወቅት ሙሉ ትኩረቱ ቶተናምን በሊጉ እንዲቆይ መርዳት ላይ ብቻ ነው። በሌላ በኩል ከስፐርስ ወገን ያሉ ምንጮች እንደሚጠቁሙት ይሄ የኔዘርላንድ ብሔራዊ ቡድን አባል እስከ 2029 ዓ.ም የሚቆይ ኮንትራት አለው። ክለቡም እንዲህ ያለውን ወሳኝ ተጫዋች የመልቀቅ ፍላጎት የለውም። እንዲሁም በውሉ ላይም የውል ማፍረሻ ወይም ሪሊስ ክሎዝ ስለሌለው ክለቡ ተጫዋቹን ለመሸጥ ምንም አይነት ግፊት የለበትም ነው የተባለው። ሊቨርፑልና ማንቸስተር ዩናይትድ በሚኪ ቫን ደ ቬን ላይ ፍላጎት አላቸው። አንድ ምንጭ ሲናገርም ቶተናም በሊጉ ቢቆይም ባይቆይም ቫን ደ ቬን በውድድር ዘመኑ ማብቂያም ከክለቡ አመራሮች ጋር ይገኛል። በአሁኑ ሙሉ ትኩረቱ ቡድኑን በፕሪሚየር ሊጉ ማቆየት ላይ ቢሆንም እንደ ሊቨርፑልና ማንቸስተር ዩናይትድ ያሉ ክለቦች በእሱ ላይ ፍላጎት እንዳላቸው ያውቃል። ይህም በቶተናም ላይ ጫና ሊፈጥር ይችላል ተብሎ ነው የሚታሰበው። ሁለቱም ክለቦች ሊቨርፑልና ማንቸስተር ዩናይትድ በዚህ የክረምት የመሀል ተከላካይ ለማስፈረም ገበያውን እያጠኑ ሲሆን ቫን ደ ቬን በእንግሊዝ እግር ኳስ እያሳየ ያለው ጠንካራ ብቃትና ቶተናም ወደ ታችኛው ሊግ የሚወርድ ከሆነ ዝውውሩ ሊቀጥል ይችላል በሚል በዝርዝራቸው ውስጥ አካተውታል። ቶተናም በሊጉ ቢቆይ እንኳን ተጫዋቹ እንዲቆይ ማሳመን ከባድ ሊሆንባቸው ይችላል። ያም ሆኖ ግን ምንጮች እንደሚሉት ተጫዋቹ በቀላሉ የሚለቅ አይሆንም። እንደ ምንጮቹ ገለጻ ከሆነ ቫን ደ ቬን ከቶተናም ለማስወጣት ከ60 እስከ 80 ሚሊዮን ፓውንድ ሊጠይቅ ይችላል። እንዲሁም ለተጫዋቹ የደሞዝ ፍላጎትም ከፍተኛ ሲሆን በሳምንት እስከ 200,000 ፓውንድም ሊጠይቅ እንደሚችል ነው የሚናገረው። ሪያል ማድሪድም በዚህ ክረምት የመሀል ተከላካይ ክፍላቸውን እንደ ቀዳሚ ተግባር የያዙት ሲሆን እንደ ሊቨርፑል ሁሉ ቫን ደ ቬንም በቮልስበርግ ከነበረበት ጊዜ ጀምሮ ያውቁታል። ባየር ሚኒክ በአሁኑ ሰዓት የመሀል ተከላካይ ማስፈረም እንደ ዋና እቅድ ባይዘውም ኪም ሚንጃይ ግን ክለቡን የሚለቅ ከሆነ ግን አቋማቸውን ሊቀይሩ ይችላሉ። በአጠቃላይ በሚቀጥሉት ሳምንታት እና ወራት ውስጥ ይህ ትልቅ የዝውውር ወሬ ሆኖ የሚቀጥል ሲሆን በአሁኑ ሰዓት ሁኔታው ለቶተናም ደጋፊዎች የሚያስደስት አይመስልም። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ እንደተለመደው ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያዝንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን አመሰገንን። መልካም ቀን እንዲሆንላችሁ ተመኘው።